ሰላም ዩቲዩብ በዛሬ ቪዲዮ እንግዲህ ያበደውን ቴስላ ማሮ ዋይ እንግዲህ ይጆ ወጥቻለሁ። እሺ እንግዲህ ዛሬ ሙሉ መኪናው ሪቪው የምናደርገው ምን ይመስላል የሚለው ነው የምናየው። ከላይ ከውጪ ከውስጥ ከግራ ከቀኝ ከሀስ ከፈናያለን። ቪዲዮ እስከመጨረሻ ተከታተሉ። እንጀምረው ነው። እንግዲህ ከድራይቨር ሳይድ ነው ሁሌ የሚጀምረው። ይሄ እንግዲህ የድራይቨሩ ሳይድ ነው። እንደዚህ ይመስላል። በውጪ ስታዩት ይሄን ይመስላል። It's not a game, it's a rich thing. ስፖኪው ደግሞ ቻትቺ ነች። የሚገርመው ግን ቴስላ በጣም የሚመቸኝ ፓርት አሪፉ ፓርት ምንድነው? እዚች ጋር ድብቅ ካሜራ አላት። እቺ ካሜራው ምንድነው የብላይንድ ስፓታችሁና ማን በዚህ ጋር እንዳለ የሚያሳያችሁ ነው። ብዙ ጊዜ ካያችሁ ብላይንድ ስፓት እዚህ ጋር አለው፣ እዚች ጋር ማለት ነው። እና ደግሞ ለብላይንድ ስፓቱ ደግሞ መፍትሄ ብሎ በአዲሱ 2025 ማይ እቺ ባይ ዘ ወይ 2025 ጋይሶች የአሁኑ አመት ነች። እዚህ ጋር ለብላይንድ ስፓቱ ካሜራ አድርገዋል ማለት ነው። እንግዲህ በሩ ሁሌ ቴስላ አዲስ የሚያደርገው ለየት የሚያደርገው ከሌሎቹ መኪኖች ምንድነው? በሩ ነው። በሩ ሲከፈት እንደዚህ መታገል የለም፣ እንደዚህ ምናምን የለም። ነው የለም፣ ዱላ የለም ምናምን በቃ ኑሮ በዘዴ ጠቅ ጉልበት የለም። በቃ ጉልበት ጂም ቤት በቃ እልህን አውጣ ተብሏል። በቃ ቀጥረው በቃ ቀስ ብለው እንደዚህ ጠቅ ካጅ ተወጣለች። ጠቅ አሻሻታ ታቺን ሳብ ታርጉታላችሁ ከተከፈተች ማለት ነው። እና እንግዲህ በሮቹ እንደዚህ የሚከፈቱት እንግዲህ ያው የዚህ ፓርቱ ይሄን ይመስላል ማለት የድራይቨሩ ፓርት እንግዲህ ከውጪ ይሄን ይመስላል። አሁን ወደ ኳላው እንሂድ። ባይ ዘ ዌይ ጋይሶች የቴስላ ሩፍ ማለት ነው መስታወት ነው። ከላይ ያለው አታዩትም? ሩፉ መስታወት ነው። ሮሮሮ ማታ ላይ አሁን ኮከቦች ምናምን ያያችሁ ስነዱ ምናምን አላያችሁም? እንትን ላይ ኢንስታግራም ላይ መጡላችሁ ዋቲዎች በቃ እነዚህ ናቸው። እንዴት ነው የሚከፈተው? በእናት ካሜራውን አልነካሁትም። ይሄ ካሜራው ነው ጋይሶች፣ አያችሁታ? በተኑ ነካለው መክፈቻ ካሜራውን ነካሁት። ኤኒዌይስ ሻንኩ እንግዲህ ይሄ ነው። ሲከፈት እንግዲህ ከኋላ እንግዲህ የኋላ ስፔስ የምትይዘው ታጠፋለች መሰለኝ፣ ፎልድ ትደረጋለች። ረበለው አነጣሁት ጋይሶች፣ ያስከፍሉኛል ለዚህ ጋይሶች አነጣሁት። ለነገሩ እነሱ ብቻ ኢትዮጵያዊ የሚሰራ እዛ ከረዳ ያስወላ ብራዘር። ኤኒዌይስ እንግዲህ ያው የጀርባ ትራንኩ እንግዲህ ይሄን ይመስላል። ሲከፈታሉ እነዚህ አሮራራ ውስጡ ረጅም ነው በጣም እንዴ። በቃ ሙሉ እንትን ላሳያችሁ ሙሉ ስለ ቴስላው ማለት ስለ ቴስላው ሙሉ ያው ቴስላው ማለት ነው 130 ምንድነው 125 ማይል ፐር ምንድነው የዚህ ጃርጅ ሲሆን ምንድነው የሚባለው ብቻ 5000 ብር ሴቭ ማድረግ ትችላላችሁ ለፊውል ኮስታችሁ። ቻርጅ አቤት አያች ስማርት ጀለቴ እና ትሁት ፈርጋልልሃለሁ እኔ። ኤኒዌይስ ያው 123 አኑዋል ፊውል ኮስቱ 700 እስቲ እዩት በረም እናንተ ይሄን አጥኑት። ይሄን ይመስላል። እኔ ብቻ ነኝ በነፃ ማስታወቂያ የምሰራው እና ትሞት ኢላን talk to me bro okay። እና እንግዲህ እንደምታዩት ያው እዚህ ጋር ብዙ እንትን አለው ሴፍቲ ያው እንዳልኳችሁ 8 ካሜራ ይላል። 8 ካሜራ በየቦታው 8 ካሜራ አለ። እንግዲህ ስንሄድ የምናያቸው ይሆናል። ሁለተኛ ደግሞ ምን አለው 7 ፍሮንት ሮ and 2 ሳይድ ካን ኤርባጆች አሉ በግራም በቀኝም ማለት ነው። እዚህ ጋር ደግሞ ምንድነው ሌላ ሴፍቲ ቢልስ እንግዲህ እዚህ ጋር የጠቀሷቸው ነገሮች በሙሉ አሁን እያሳየው እየሄድን እንግዲህ የምናየው ይሆናል። እንግዲህ ያው ትራንኩ ይሄን ይመስላል እንዳልኳችሁ። ከታች ረጅም ስፔስ አለው ደስ ይላል። ከዛ በኋላ ደግሞ ካልበቃችሁ ደግሞ ከላይም እንደዚህ እዚህ ጋር ትንሽ ዕቃ መቀመጥ ይችላል ብዬ አስባለሁ። ኤኒዌይ ሲዘጋ እዚህ ጋር በተናለች እቺን ጣና አርጋት ተዘጋች። በቃ አባቴ ያራዳ ልጅ ይመች። እና እንግዲህ አሁን ደግሞ በዚህኛው ሳይድ በፓሴንጀሩ ሳይድ በግራ በኩል በጋቢናው በኩል እንግዲህ እንደምታዩት ሁሉም ነገር ተመሳሳይ ነው። ሁሉም ነገር አንድ አይነት ነው። እንደዛ እንዳሳያችሁ ነው የሚሆነው። ካሜራውም ያው እዚች ጋር አለች። ካሜራውም እዚች ጋር አለች። ስፖክ ምናምን ሁሉም አሪፍ ነው። እና ደግሞ ሌላ ሁለተኛ እዛ ጋር ያልጠቀስኩላችሁ አሁን እዚህ ጋር መጥቀስ ያለብኝ 8 ካሜራ አለ ብያችሁ ነበረ። የመጀመሪያው እዛ ጋር ያሳያችሁ እዚህ ጋር ነበረ። የሁለተኛው ደግሞ እዚች ጋር ነው። ሌላ ብላይንድ ስፓት የሚያሳያችሁ ማለት ነው እዚች ጋር። አሁን እንግዲህ የኋላውን በእኔው የኋላውን ምን ይመስላል የሚለው ላሳያችሁ። ሁለተኛ አንሰጠ ነው መኪና ቢሆን እንደዚህ ብከፍት ከሆነ። ኤኒዌይስ እንግዲህ የኋላው ሲምን እንደሚመሳሳያቸው
እና እንግዲህ እንዳያችሁት ከኋላው ይሄን ይመስላል እዚህ ጋር እንግዲህ ያው ስክሪኗ አለች እቺ ስክሪኗ ደግሞ ምንድነው ያው እዚህ ጋር ያሉ ሰዎች ከኋላ ያሉ ሰዎች ራሳቸው እንዲቋጠሩ እንዲመቻቸው ለራሳቸው ብቻ ለብቻ ሂት ምናምን ዘፈንም ለብቻቸው የኋላ ብቻ ማድረግ ይችላሉ እዚህ ጋር ያው ሰሩፉ ቀደም እንዳልኳችሁ ያው መስታወት ነው ብያቸዋለሁ እና እንግዲህ ያው እዚህ ጋር የሲትም ቱሩም ደግሞ ረጅም ነው በጣም ምቹ የሆነ ነው ብዬ ነው ማስተባው ምቹ ነው ብዬ አስባለሁ ሌላ ደግሞ ምንድነው እዚህ ጋር ሁለት አባ ኬብል አለ ድንገት እዛ ጋር ፊት ለፊት ያለው ድራይቨር ቦታ ከጨረሰ ማን ነው እንትን ካለ ምናምን እንደሌላ መኪኖች ያው አቮይድ ለማድረግ ነው ኬብል አለ ሌላ ደግሞ ያው እዚህ ጋር እንደልኳችሁ ራሳቸው ስክሪን አለ በቃ ኳላ አባቴ ሰው ጭና የራሱ ነገር አለው ምንም እንትን የለውም ግን እስካሁን ያሳያችሁ አንድ ነገር አለ እንዴት ነው ገብታችሁ የሚከፈተው የሚለውን በተራ ያሳያችሁማ እሱን ጋቢና ያሳያችኋለሁ እንዴ እሺ እንግዲህ ወደ ጋቢናው እንገባ ወደ ተከበሩት እስቲ አና ጋቢና ስክሪኑ ነው ያዩት የድራይቨሩ ጋቢናው ጋር መቀመጥማ ከባድ ነው የእውነት ጋቢናው እንግዲህ ያው ከድራይቨሩ ጋር ሼር ታረጋለህ ከድራይቨሩ ጋር ሼር የምታረጉት ያው ሞር ድራይቨር ያለ ነገር ነው እዚህ ጋር ማለት ይሄ እንትናቸው ነው የሚከፈተው ይከፈታል ብላችሁ እንደኔ የምትጠብቁ ከሆነ ብራዘሮች አይከፈትም የቴስላ ይሄ እንትኑ ዝግ ነው አይከፈትም እንግዲህ እነዚህ ያው ሂተር የሚወጡበትና የሂተር የሚወጣበት ቦታ ነው እዚህ ጋር እንግዲህ ቦታው ይሄን ይመስላል እንግዲህ ስክሪኗን እንደምታዩት እዚህ ጋር በድራይቨር በኩል ስክሪኗ ባይ ዘ ዌይ በቃ የጋቢናው ጨርሰናል ወደ ዋናው ቦታ ነው ወደ ድራይቨሩ ዋናው ቦታ ነው እና እንግዲህ እስቲ እዚች ጋር ደግሞ ግላቭ ባክሱ ይሄን ይመስላል እቺ ደግሞ ሁለት አባ እዚህ ጋር ካብ ማስቀመጫ አለ ይሄ ቻርጅ ያደርጋል መስለኛ ይሄኛው ታስቀምጠው ስልከን ያንተ አይፎን 17 አይደለም እና ያረጋም ማለት ነው አረጋልኝ እና እንግዲህ እቺ ቻርጅ ያደርጋል ጋይሶች እቺ ቦታ ላይ እሺ አሁን ደግሞ እየነዳን ድራይቨሩ ምን ይመስላልና በድራይቨር ቦታው ምን ይመስላል የሚለው ነው የምናየው ቪዲዮስ ከመጨረሻ ተካተው ላይክ አድርጋችሁ ጋይሶች ፕሊዝ ላይክ አድርጉት ይሄን ቴስላ ብዙ ማየት አለበት ላይክ አድርጉት ሰብስክራይብ ካደረጋችሁ ደግሞ ሰብስክራይብ አድርጉ ሌላ ሁለት ቴስላ እንዳመጣ ይመቻችሁ እና እንግዲህ ጋይሶች አሁን ወደ ድራይቭ ነው የምንወጣው በድራይቪንግ ምን ይመስላል ምን ነው የምናየው ግን የውጭውን ፒኦቪ ለማየት በዚህ ነው የምንካተለው በዚህ በመነጽር ካሜራው በሱ በፒኦቪው እናያለን በዛኛው በጀርባ ደግሞ ባለው ካሜራ ከዚህ ጋር ምን ይመስላል ምን ነው የምናየው let's get it 360 baby እና እንግዲህ ሲቤልታችን እናርክ እንደዛ ነው መኪናማ ቤልት ማድረግ አለበት ቀልዳለ እንዴ አውቶ ፓይለት ምናምን ጋይሶች እዚህ ጋር እንግዲህ መኪናው ማርሽ የለውም ይሄ ምንድነው ማርሽ እንደዚህ የሚገባባው ነው እዚህ ስክሪን ላይ ወደ ላይ ታረጉት ዲ ነው ወደ ላይ ይሄዳል ማለት ነው አሁን ያው ወደ ኋላ ደግሞ ታረጉት አር ላይ ነው ማለት ነው ፒ ላይ ለማድረግ ደግሞ ታብ ነው የምታረጉት ፒያን አያችሁታ ሲምፕል ስለዚህ እንደናልኳችሁ ወደ ቀጥታ መሄድ ስትፈልጉ ይይዙንትና ወደ ቀጥታ ታረጉታላችሁ ይሄው ወደ ቀጥታ ይሄዳል ማለት ነው ወደ ኋላ ማድረግ ስትፈልጉ ፒዋ ላይ ሆልድ አርጋችሁ ብሬካችሁ ይዛችሁ ሆልድ አርጋችሁ እዚህ ጋር ፒ ላይ እንደዚህ ጠቅ አርጋችሁ ወደ ኋላ ትመለሳላችሁ ከዛ ወደ ኋላ ሄዳችሁ ማለት ነው ግን ለመለስ ታፕ ነው የምታረጉት ስለዚህ አሁን ዲአርገንስ ወደፊት ነው ደግሞ ይሄ መኪና ደስ የሚለው ነገር ጋይሶች እንትን ይላል በራሱ ይቆማል ልክ ከግራችሁ ላይ እንትኑ ታነሱት ከማርሻችሁ ላይ ጋችሁ ታነሱት ፍሬም አይጠበቅባችሁም አውቶማቲካሊ መኪናው ራሱ ይቆማል እሺ ፍሬንች አየሽ ታብሮ ወደ ቀኝ ታብሮ በቀኝ በኩል ያለው ነገር ያሳያል ያሳያችሁ ቅድም ብላይንድ ስፓት ካሜራዎቹ ማለት ነው እስቲ ወደ ሌፍት ገባም አያችሁ ወደ ሌፍት ገባም በቃ የሌፍቴን ብላይንድ ስፓት እዚህ ጋር ያለው በሁለቱ ካሜራዎች አማካኝነት እሺ መኪናው በጣም ወሰደ ሌላ አየ መንታይና አየው ተዛጋ ሰላም አላለኝ እንግዲህ አረጋታው ቴስላ ላይ ደረከ እና ጋሽ ባንዴ ነው ስፒዱ ነጠቅስ ታርጉት ወደ 50 ይገባል ምን እንደሆነ አልገባኝም ነካ ነው ያረኩት ነካ ሳርገው ወደ 50 ይገባል እስቲ ሃይዌይ ላይ ነው ሃይዌይ ያለ እንደዚህ አካባቢ ሳልነካው 50 ከገባ 1235 አለክ በድሮ ጊዜ ጋሽ ባይዘው እንደዚህ ነበር ሰው ሄደው እንደዚህ በወረቀት ይዝና እንደዚህ መንገዱን አይቶት ምናምን በእንደዚህ ሄደው ምናምን ነበር አጎትና አክስቶች እየነገሩኝ ነበር ከዛ ነው ወቅት በድሮ ጊዜ እንኳን እዚህ ሀገር አይደለም በአለም ላይ ማን ነበርኩ
ቴስላ ስቀል ራሱ ያልታው ቀልደው ቀልደው ደስ ይላል ግን ጋዞች ጀምር ናይስ ነገሮች ደስ ይላሉ የእውነት ኧረ ወይኔ በአንዴ 50 ኧረ ቀዳ ይሄ ለትኬቱ ላይ መቼም በአንዴ 50 በ30 50 እስቲ አቤት ጋዞች እንደዛ ነገር ለኔ ቢግ ዲል ነው እና ሄደው በጣም ቢግ ዲል ነው ባጅ እያወደኩ ልጅ በጣም ቢግ ዲል ነው እንደዛ ነገር ከፍ ያለው ይመስለኛል ፕሌን ሲነሳ የለም ደሚያደርገው ፕሌን ሲነሳ የለም እንደሚፈጥረው እንደዛ ነው የሚፈጥረው አረ ሃይዌይ የቱ ጋር ነው ኦኬ እንዴት ነው መጓዝ ጋይሶች እንግዲህ አሁን ምንድነው ያየን የምናየው ከ0 እስከ 60 ስፒድ በስንት ደቂቃ በአንዴ እንዴት እንደገባ የሚለው ነው ማሳያችሁ ስፒድ ሊሚቱም 70 ነው እኛ ህግ ጠብቀን አሪፍ ቦታ ሜዳው ፈረሱም ያው ቀዳ ብቻ መርገጥ የሚጠበቅበት እዚህ በአንዴ 70 እንዴት እንደሚገባ አሳያችኋለሁ ማለት ነው ይኸው ትራክ እየመጣ ነው ስክሪን ዋኞች ጋጆች መኪናው ላይ መጣነት መኪና ያሳያችሁ በጣም ደስ ይላል እሺ እንግዲህ አሁን አንዴ ኦሬዲ ገብቷል 60 ላይ እኮ 0 ላይ መስሎኛል የእውነት እሺ አሁን ከ70 እስቲ 100 እናድርገው መሰለኛል በቃ ያቺ ጋጆች ሳይታወቅ ነው 70 ይገባው እዚህ ከ70 100 ከ85 በላይ ከፍ ማድረግ አይቻልም ስፒዱን ብቻ ግን ከ70 እስከ 80 እንደዚህ መጥቷል ማለት ነው እንግዲህ ስንት ሰከንድ ይፈጀበት እዚህ ደረጃ ለመድረስ በጣም ደስ ይላል እና ጋይሶች እዚህ ስክሪን ላይ እንግዲህ ሁሉም የአፕል ነገር ሊንክ አለ ተደርጓል ሁሉም ነገር አለው ጉግል ማፕ ምናምን በቃ የምትፈልጉት ነገር ሁሉ በቃ ትንጤ ታብሌት በሉት ሁሉ ነገር አላት መኪና ላይ እንደዛ ነገር መግጠም በጣም ከባድ ደስ የሚል ነገር ነው እንዴ ነው የሚደረግ ዝም ብዬ ሁለቴ ልንካው አይ እና ጋይሶች እንግዲህ አውቶ ፓይለቱን እዚህ ጋር እንግዲህ ላብራራ ነው አውቶ ፓይለት ማለት መኪና ራሱ በራሱ እንዲነዳ ማለት ነው እኛ እንቆማለን እኔ ምንም አልነካውም ወይ ከኋላ አቀመጣለሁ መኪናው ራሱ በራሱ ሄዳል ማለት ነው እሱን ላንች ለማድረግ እቺን ሁለቴ ደብል ክሊክ ማድረግ አለባችሁ ይላል እስቲ 1 2 ኦኬ አሮስተር ናር ኢኔብልድ ለማንኛውም ጋይሶች እዚህ መኪና ላይ ሴትአፕ ሳልተደረገው መሰለኝ ያልወጣው አይው አውቶ ፓይለት አለው መኪናው እንድታዩት እዚህ ጋር ለማንኛውም እዚህ ጋር አውቶ ፓይለቱ ይሄን ይመስላል እና ሜላም ቻርጂንጉ ምናምን ያለው በቃ ሙሉ ስቴሪንጉ እንግዲህ ይሄን ይመስላል ፊቸሩ ማለት ከወይኔ ለምዶ ቢዞር ያላየው ኤኒዌይስ ጋይሶች እንግዲህ አውቶ ፓይለቱ የነበረ እሱን ላንች ለማድረግ ይሄን ነበር ሁለቴ ጣጣ ማድረግ ያለብን ይሄው ጣጣ ያሰረገ ራሱን በራሱ ይዞ ነው ሄደን ነበር እስቲ እንግዲህ ወይ ቀጣይ ሌላ የምናወጣው ላይ እስቲ እናንተ በረም ሰብስክራይብ ካረጋችሁ አውሮ ፓይለት ምን እናወጣለን ግን ሰብስክራይብ አድርጉ በረም ሲጋሽ 3000 ነግባ ቡም አድርጉ እኔ እኮ በአንድ ማታ 400 አስገብታችሁኛል በአንድ ማታ 400 ሰብስክራይበር አሁን ያን በአንድ ማታ በዚህ ቪዲዮ ብትደግሙት 3000 ይገባል 3000 ቀልድ አይደለም የእውነት ደስ ይለኛል ሌላ ቴስላ አመጣለሁ ሌላ የምትፈልጉትን ንገሩኝ እኔ ደግሞ እሱ ደብል ነኝ የምትፈልጉትን ንገሩኝ እኔ ሰራላችኋለሁ የእውነት ሰብስክራይብ ላይክ ይመቻችሁ እስቲ በአንድ 60 አሁን ከዚህ ጀምሮ እንደ 60ውን ነገር ብራዘር እሺ አሁን እንግዲህ ቆይ እስቲ ሰዓት ይዘሻል ተው ይቆማል ቴስላ እኮ ነው ያስኩት ቴስላ ይዤማ መከበር አለብኝ ብራዘር ሰባ ነው ስፒድ ሊሚቱ ግርማ ሞገስ የራሱ መጣ መኪናው ላይ በቃ አረ ወዴት ነው አረ በቃ እንግዲህ ጋይሶች ትራኩ ምናምን ያሳየኛል አረ በለ መንዳት ነው እሺ እንዴት ነው የሚመለሰው ክሊፍ ሮው ያ ሲራስ ያስተካክለኛል እንዴ አይ ገና አውቶ ፓይለት አልተሳካም እና እንግዲህ ጋይሶች የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር እንግዲህ ቴስላ ሞዴል ዋይ ምን ይመስላል እንዴት ነው ሲነዳ ከውጪ ከውስጡ ከኤስ ከዚህ ከአስከፈ ምን ይመስላል ነው የሚለው ነበር ያሳያችሁ ቪዲዮ እንግዲህ እስከመጨረሻ ድረስ ተተካተላችሁ በጣም ቴንክ ዩ ያልኩ ግን ላይክ ያረጋችሁ ፕሊዝ ጋይሶች ላይክ አድርጉ ሰብስክራይብ አድርጉ አቃሉ በኔ ጥፋቶች ካሁን ነው ስላልፖስትኩ ነው 5000 ያልገባ ነው ግን አሁን ከዚህ በኋላ we gonna lock in እናንተ በረም ሰብስክራይብ አድርጉ ጋይሶች ፕሊዝ ላይክ አድርጉ ይመቻችሁ